ጤና ይስጥልን የተከበራችሁ የህብር ሬዲዮ ቤተሰቦችና አድማጮች ዕለቱን ዜናዎችን እናሰማችኋለን። ዜናውን እናሰማችሁን ሀብታሙ አስፋና ታምሩ ገናን ባለንበት ሰዓት አቆጣጠር የዛሬ መጋቢት 5 ቀን 2018 ዓ.ም ዜናዎችን ከማሰማታችን በፊት አርዕስተ ዜናውን እናስቀድማለን። በየቀጠናው ተጠናክሮ የቀጠለው የፋኖ ወታደራዊ እንቅስቃሴ፣ ለወጣቶች የቀረበው ጥሪ፣ የትግራይ ቀውስ፣ ፋኖና የጋማው ሐዘን፣ ታላቁ ዲፕሎማት፣ የአሜሪካ ዳኛና በኢሚግሬሽን ላይ የሰጡት ውሳኔ፣ ኡጋንዳና አገር ጥለው የተሰደዱ አሜሪካና ኢራን መሪ የሚሉና ሌሎችም ወቅታዊ ዜናዎች ያሉን ዝርዝሩን እንሆ። ቴዎድሮስ በተለያዩ ግንባሮች እየወሰደ ያለውን ወታደራዊ እርምጃ አጠናክሮ መቀጠሉን ሜጫ ቀጠና ብራቃት መሽጎ በሚገኘው ያገዛዙ ስልጣን አስጠባቂ ጦር ላይ የወሰደውን እርምጃ ተከትሎ ድል መቀዳጀቱን ገለጸ። መልጦሎ ማርያም ወረዳ ምኛው ገበያ ላይ በተወሰደ እርምጃም ሻለቃ መሪውን ጨምሮ በርካቶች መደምሰሳቸውን አስታወቀ። የአማራ ፋኖ ብሔራዊ ንቅናቄ ምዕራብ አማራ ቀጠና ቴዎድሮስ ህዝብ ግንኙነት መምሪያ ዛሬ መጋቢት 5 ቀን 2018 ይፋ ባደረገው ወታደራዊ መረጃ ውሎ ሜጫ ቀጠና ብራቃት መሽጎ የሚገኘው ያገዛዙ ስልጣን አስጠባቂ ጦር በቴዎድሮስ 102ኛ ኮር 11ኛና 33ኛ ክፍለ ጦር ጥምር ኃይል ጠንካራ ምት እንደደረሰበትና ድል መቀዳጀታቸውን አስታውቋል። በውጊያ በስርዓቱ የታጠቀ ቀበሌ አስተዳዳሪ ሆኖ የተሾመና መላክ መለሰ የተባለ የሚሊሻ ጠርናፊን ጨምሮ ከ40 በላይ ባንዳ የሚሊሻና ያገዛዙ ስልጣን አስጠባቂ ወታደሮች ሲደመሰሱ ቁጥራቸው በውል ያልታወቁ ደግሞ ከባድና ቀላል የመቁሰል አደጋ እንደደረሰባቸው 5 የነፍስ ወከፍ መሳሪያዎችን ጨምሮ ሌሎች ወታደራዊ ቁሳቁሶችን መማረክ መቻሉን ቴዎድሮስ ዛሬ መጋቢት 5 ቀን 2018 ዓ.ም ባወጣው በዚሁ መረጃ አስታውቋል። ይህ በእንዲህ እንዳለ ትላንት መጋቢት 4 ቀን 2018 ከሌሊቱ 9 ሰዓት ወደ መልጦሎ ማርያም ወረዳ ምኛው ገበያ ቀበሌ ማህበረሰቡን ንብረት ለማውደም የተንቀሳቀሰው ያገዛዙ ስልጣን አስጠባቂ ወራሪ ሰራዊት በቴዎድሮስ 77ኛ ክፍለ ጦር የሻለቃ አባላት ባልታሰበ ሁኔታ የመጣውን ኃይል በተለያዩ አቅጣጫዎች ከበባ ውስጥ በማስገባት የጠላትን እቅድ በማክሸፍ አንድ የ100 አለቃ ማዕረግ ያለውን የአድማ ብተና ሻለቃ መሪን ጨምሮ ከ12 በላይ የጠላት ኃይል በመደምሰስ ከ8 በላይ በማቁሰል ይዞ የመጣውን የቀረ ኃይሉ ወደ መጣበት እንዲፈረጥጥ ማድረጋቸውን ይኸው መረጃ አስታውቋል። ይህ በእንዲህ እንዳለ በቴዎድሮስ የደጀኑ ጦር ሁለንተናዊ ዝግጅትና የንቅናቄ መድረክ ተጠናክሮ መቀጠሉን የጠቀሰው የእዙ ህዝብ ግንኙነት መምሪያ ዛሬ መጋቢት 5 ቀን 2018 ባወጣው በዚሁ መረጃ በእዙ 201ኛ ኮር 54ኛ ክፍለ ጦር ሁለት እጅ ነሴ ሞጣ ወረዳ የሚገኙ 9 ቀበሌዎች የኋላ ደጀን ጦር ባርነት በቃን በማለት ከጫፍ እስከ ጫፍ በቁርጠኝነት መነሳቱን በዚሁ መረጃ አስታውቋል። ይህ በእንዲህ እንዳለ ጊዜ የማጥራትና የማብቃት ነው፣ ነባር ሰራዊታችን ቁመና የምናዘምንበት ነው በማለት የአማራ ፋኖ ብሔራዊ ንቅናቄ ወታደራዊ ስምሪት መምሪያ ኃላፊ አርበኛ ሳሙኤል ባለድል ገለጸ። የበላይ እዝ ወታደራዊ አዛዥና የአፋብን ወታደራዊ ስምሪት መምሪያ ኃላፊ አርበኛ ሳሙኤል ባለድል ጊዜው ነባር ሰራዊታችን ያለ እረፍት ቀንና ከሌሊት ሰርተን አደረጃጀቱን የምናዘምንበት፣ በተለምዶ አካሄድ የተበላሹ አሰራሮችን የምንቀይርበትና ህዝባችን የምንክስበት እንዲሁም አዲስ የነጻነት ታጋዮችን የምናሰለጥንበትና ትግሉን በድርጅታችን አቅጣጫ መሰረት የምናሳድግበት ወቅት ነው ሲል ገልጿል። ሰራዊቱና የሰራዊት አመራሩን በተሻለ አቅም ላይ እንዲገኝ በሁሉም አዛዦች የማጥራትና ማብቃት ስራችን አጠናክረን እየቀጠል እንገኛለን ያለው አርበኛ ሳሙኤል ባለድል በሁሉም የአማራ ግዛቶች ለሚኖረው የትግል ጥሪ ወጣቱ ኃይል ያለምንም ክፍያ ለህዝብና ለሀገር ነጻነት ውድ ህይወቱን በክብር ወደሚከፍልበት ብቸኛ አማራ ህዝብ የነጻነት ተስፋ ወደሆነው ትግል ለመቀላቀል ራሱን ያዘጋጅ በማለት ዓላማችን ከህይወታችን የቀደመ ነው፣ ህይወታችን ከዓላማችን በታች ነው በማለት ጥሪ አቅርበዋል። በቀጣዩ ሳምንታት በኢትዮጵያ የተለያዩ አካባቢዎችም ከፍተኛ ሙቀት ያለው የአየር ጠባይ ሊከሰት እንደሚችል የብሔራዊ ሜትሮሎጂ አገልግሎትም አስጠነቀቀ። ተቋሙ እንደገለጸው በቀጣዩ ሳምንታት ውስጥ በጋምቤላም፣ አፋር፣ ሶማሌም፣ ቤንሻንጉልና ጉሙዝ በምዕራብ አማራ ክልል ዞኖችም ከ33 እስከ 41 ዲግሪ ሴልሺየስ ወይም ከ91 ፋራናይት እስከ 106 ፋራናይት የሚደርስ የሙቀት መጠን በቀን ሊከሰት እንደሚችልና ይህም ለረጅም ሰዓታት የሚዘልቀው ከፍተኛ ሙቀት መጠን ምሽት ላይም እንዲሁ ሊቀጥል ስለሚችል ነዋሪዎችም ቅድመ ጥንቃቄ እንዲያደርጉ ሲል የብሔራዊ ሜትሮሎጂ ተቋም አስጠንቅቋል። በሌላ በኩል የመኸር ዝናብ በሚጠብቁት ደቡባዊ ኢትዮጵያ ውስጥ 30% ዝናብ የሚጠበቅም ሲሆን ማዕከላዊና ምስራቃዊ የኢትዮጵያ አካባቢዎች ከ20% እስከ 40% መጠን ያለው ዝናብ ይደርሳቸዋልም ብለዋል። በወሩ አጋማሽ ላይ በመኸር ዝናብ ላይ ጥገኛ የሆኑ አካባቢዎችም ዝናብ ስለሚደርሳቸው
ይህም ለምርትና ለምርታማነት ጉልህ ሚናም እንዳለው የሜትሮሎጂ ተቋሙ አስታውቋል። በደቡብ ኢትዮጵያም ከመጠን በላይ የሆነ ተከታታይ ዝናብ ባስከተለው የመሬት መናድ በጋሞ ዞን ከ200 በላይ ዜጎችም ሕይወታቸውን ማጣታቸው፣ ከ125 በላይ ሰዎችም የገቡበትም አለመታወቁ፣ ከ3400 በላይ ሰዎችም ተፈናቅለው ለምግብ ለመጠለያና መሰረታዊ ቁስም ጠባቂነት መዳረጋቸው ይታወቃል። በኢትዮጵያ ውስጥም ከዛሬ ጀምሮ ለ3 ቀናት ብሔራዊ የሐዘን ቀናት የታወጀም ሲሆን በኢትዮጵያ ኤምባሲዎችም፣ ቆንጽላዎች፣ መርከቦችና መንግስታዊ ተቋማት ላይም የሰንደቅ ዓላማም ዝቅ ብሎ እንዲውለበለብም ታዟል። የመንግስታቱ የጤና ተቋም ዋና ዳይሬክተር ዶክተር ቴድሮስ አድሃኖም በትላንትናው ዕለት በማህበራዊ ትስስር ገጻቸው የደቡብ ኢትዮጵያውን የመሬት መንሸራተት አደጋን በእጅጉ ልብን የሚሰብር አሳዛኝ ገጠመኝ በማለት ሐዘናቸውን ገልጸው በህይወትም የተረፉ ተጎጂዎችን ለመርዳትም ድርጅታቸው አስፈላጊውን ትብብርም ያደርጋልን ብለዋል። በርካታ ኢትዮጵያና የኢትዮጵያ ወዳጆችም ጥልቅ ሐዘናቸውን በመግለጽ የሰብአዊ እርዳታ ለማቅረብ ፍላጎት እንዳላቸው መግለጻቸው ከሚወጡ መረጃዎች ለማወቅም ተችሏል። የአማራ ፋኖ ብሔራዊ ንቅናቄ ምስራቅ አማራ ቀጠና ምኒልክ ዕዝ የመብረቅ ክፍለ ጦር በወግዲና አካባቢው ላይ መጠነ ሰፊ ተጋድሎ በማድረግ ድል ማስመዝገቡን ገለጸ። የአማራ ፋኖ ብሔራዊ ንቅናቄ ምስራቅ አማራ ቀጠና ምኒልክ ዕዝ ዛሬ መጋቢት 5 ቀን 2018 ዓ.ም ይፋ ባደረገው መረጃ በዕዙ በንጉስ ሚካኤል አሊ ኮር ስር የሚገኘው መብረቅ ክፍለ ጦር ዛሬ መጋቢት 5 ቀን 2018 በወግዲ ወረዳ ማከፍታና አብዬ ጉርባ ቀጠናዎች ባደረገው የተቀናጀ ወታደራዊ ኦፕሬሽን በገዢው ስልጣን አስጠባቂ ኃይል ላይ ድል መቀዳጀቱን አስታውቋል። ትላንት ማምሻውን በአብዬ ጉርባ ቀጠና በተደረገ ከፍተኛ የተኩስ ልውውጥ የአማራ ጠሉ የአብይ አገዛዝ ስልጣን አስጠባቂ ጦር በመብረቅ ክፍለ ጦር ተመቶ ከባድ ሰብአዊና ቁሳዊ ኪሳራ ማስተናገዱን ይኸው መረጃ ገልጿል። በዚህም አንድ ብሬን መትረየስ፣ 4 ክላሽንኮቭ ጠመንጃና በርካታ የጥይት ተተኳሽ ሰነዶችና ቁሳቁሶችን በመብረቅ ክፍለ ጦር እጅ ማስገባት የተቻለበት ድል መቀዳጀታቸውን ገልጿል። ትላንት መጋቢት 4 ቀን 2018 ከሌሊቱ 10 ሰዓት ገደማ በማካፍታ ቀጠና በታቀደ ስልጣዊ ከበባ በማካፍታ ትምህርት ቤት መሽጎ በነበረው ያገዛዙ ስልጣን አስጠባቂ አንድ ሻለቃ ጦር ላይ ድንገተኛ ጥቃት በመሰንዘር የጠላትን ምሽግ በመስበር ጭምር ድል መቀዳጀታቸውን ይኸው መረጃ ገልጿል። የተመታው ኃይል ግማሹ ሲደመሰስ ቀሪው ወታደር ተበትኖ የት እንደደረሰ እንዳልታወቀ የጠቀሰው መረጃ ሻለቃ መሪው ተጨማሪ የሰው ኃይል እንዲላክለት ተማጽኖ የነበረ ቢሆንም የመብረቅ ክፍለ ጦር አንድ ሻለቃ በወግዲ አቅራቢያ መንገዱን በአንድ ጓድ ሰራዊት በመቁረጡ ምንም አይነት እርዳታ የጠላት ኃይል እንዳይደርሰው መደረጉን፣ በዚህም በደረሰበት ከፍተኛ ሽንፈት የተበሳጨው የገዢው ቡድን ከወግዲ ከተማ አቅጣጫ ዙ-23 የጸረ አውሮፕላን መሳሪያን እንደ ቀላል መሳሪያ በመተኮስ አካባቢውን ለማሸበር መሞከሩንም አስታውቋል። በውጊያ የተገደሉና የቆሰሉ ያገዛዙ ስልጣን አስጠባቂ ወታደሮችን በ2 ካሶኒ መኪናዎች በመጫን ወደ ወግዲ ከተማ ትምህርት ቤት ማስገባቱን የጠቀሰው መረጃ የጠላት ኃይል የተደመሰሱበትን 4 ጉድጓዶችን በመቆፈር በጅምላ መቅበሩን ይኸው መረጃ ጠቅሷል። በአካባቢው አሁንም ውጥረቱ እንደቀጠለ ሲሆን መብረቅ ክፍለ ጦር እንቅስቃሴውን በአካባቢው በላይነት ይዞ በጠላት ላይ ድል እየተቀዳጀ መሆኑን የአማራ ፋኖ ብሔራዊ ንቅናቄ ምስራቅ አማራ ቀጠና ምኒልክ ዕዝ ዛሬ መጋቢት 5 ቀን 2018 ይፋ ባደረገው በዚሁ መረጃ አስታውቋል። ይህ በእንዲህ እንዳለ የአማራ ፋኖ ብሔራዊ ንቅናቄ ምስራቅ አማራ ቀጠና ምኒልክ ዕዝና ምዕራብ አማራ ቀጠና ቴዎድሮስ ዕዝ በጋራ 2000 ለወራት የሰለጠኑ ልዩ ኮማንዶዎችን ትላንትና ማስመረቃቸውን ይፋ ማድረጋቸውን ተከትሎ ያገዛዙ ወታደራዊ አዛዦች በቀጠናው የሚገኙ የፖለቲካና ወታደራዊ አመራሮች ላይ ከፍተኛ ዛቻ፣ ከፍተኛ የማዋረድ ተግባር በማድረግ ዛሬ ቀደም ሲል በስራ ላይ የነበሩ ሚሊሻዎችን በመሰብሰብ በደሴ ከተማ 150 ሚሊሻ አሰልጥነን አስመርቀናል ያሉ ቢሆንም ተመረቁ ከተባሉት ብዙዎቹ ቀደም ሲል የሚሊሻ አባላት የነበሩና ለፎቶ ሲባል ተሰልፈው እንዲታዩ መደረጉን ከአካባቢ የወጣው መረጃ ይገልጻል። አገዛዙ በድሮንና በከባድ መሳሪያ ሰላማዊ ሰዎችን ጭምር የጥቃት ኢላማ በማድረግ ፋኖ ለወራት ከአገዛዙ እይታ ውጭ 2000 ኮማንዶዎችን ከ2 ቀጠና አስተባብሮ ለልዩ ዘመቻ ማሰልጠኑ በአገዛዙ ወታደራዊ አዛዦች ዘንድ ከፍተኛ ድንጋጤ የፈጠረ፣ የሁሉ ሲደረግ የት ነበራቸው የሚሉ ወቀሳዎችም ተከትለው መቅረባቸውን ያገኘነው መረጃ ይገልጻል። የህዝባዊ ወያነ ሓርነት ትግራይ ህወሓት የትግራይ ክልልን ጊዜያዊ አስተዳደርን ሊቆጣጠር ነው የሚለው እንቅስቃሴን የክልሉ ተቃዋሚ ፓርቲ አመራሮችና የፖለቲካም ልሂቃን ተቃወሙ። የትግራይ ኢንዲፐንደንት ፓርቲ ቲአይፒ ሊቀመንበሩ ዶክተር ደጀን መዝገበ ከሪፖርተር ጋዜጣ ጋር ባደረጉት ቃለ ምልልስ ከፌዴራሉ መንግስት ባለፈው ዓመት እውቅና የተነፈገው ህወሓትም በአሁኑ ወቅት የክልሉ ጊዜያዊ አስተዳደርን ለመቆጣጠርና ፖለቲካዊ አመራሩን ለመስጠትም
ሙከራም እያደረገ ይገኛል። ቡድኑ ተቃዋሚዎችን ለማሰርና የተቃወሙትንም ሁሉም ኃይላትን ከጨዋታ ውጪ ለማድረግም እያስፈራራም እንደሚገኝም ገልጸዋል። ህወሓቶችም የክልሉ ሁሉንም ፖለቲካዊ መድረኮችን በመቆጣጠር ነገሮችን ሁሉ በኃይል እርምጃ ለመቅረፍም እየተሯሯጡ ናቸው በማለትም ዶክተር ደጀን ስጋታቸውን ገልጸዋል። የፌዴራል መንግስቱ ከክልሉ ጊዜያዊ አስተዳደር ጋር በፕሪቶሪያው የሰላም ስምምነት መሰረት የነበረውን ግንኙነት ከቅርብ ጊዜያት ወዲህ ማቋረጡን ተከትሎ በትግራይ ክልል ውስጥም ያለው ሁኔታ አጠራጣሪና አጣብቂኝ ውስጥ መውደቁን የገለጹት የተቃዋሚ ፓርቲ አመራሩ ዶክተር ደጀን እኔ እስከሚገባኝ ድረስ የፌዴራል መንግስቱ ከጊዜያዊ አስተዳደሩ ጋር ሌላው ቀርቶ ቀጥተኛ የስልክ ልውውጥም እያደረገ አለመሆኑን ወይም ግንኙነታቸው መቋረጡን ነው ብለዋል። አንድ ማንነታቸው እንዳይገለጽም የጠየቁ የፖለቲካም ተንታኝ በበኩላቸው የፌዴራል መንግስቱ በትግራይ ክልል ጉዳይ ዝምታን መምረጡ የህወሓት እንቅስቃሴን የልብ ትርታን ለመለካት ሊሆን ይችላል። በሌላ በኩል በትግራይ ክልል ጉዳይ ምንም አይነትም ግልጽ ስትራቴጂ አለመኖሩን ሊያሳይ ነው በማለትም ግምታቸውን ሰንዝረዋል። አንዳንድ ወገኖች በበኩላቸው ህወሓት በኃይል በመቀሌ የሚገኘውን የሌተና ጀነራል ታደሰ ወረደ ጊዜያዊ አስተዳደርን ሊቆጣጠር ይችላል የሚል ግምት ያላቸው ሲሆን፣ ሌሎች በበኩላቸው ቀኑ ሲዳረስም የፌዴራል መንግስቱ በትግራይ ክልል አስተዳደር ጉዳይ ጣልቃ ሊገባ ይችላል የሚል ግምትም እንዳላቸው ተገልጧል። ህወሓትም የሳልሳዊ ወያኔ ትግራይ ፓርቲ አባሉን የዩኒቨርሲቲ ምሁሩን ፕሮፌሰር ሸዊት ገብረ እግዚአብሔርን በቅርቡ በቁጥጥር ስር ማድረጉ የትግራይ ክልል ፖለቲካም ቀውስንና ውስብስብን ጎላው መምጣቱን አመላካች መሆኑን እኚሁ የፖለቲካው ተንታኝ ለሪፖርተር ጋዜጣም እማኝነታቸውን ሰጥተዋል። በጋሞ ዞን ጋጮ ባባ ወረዳ በተከሰተ የመሬት መንሸራተት አደጋ ህይወታቸውን ያጡ ወገኖችን በማስመልከት የአማራ ፋኖ ብሔራዊ ንቅናቄ ሀዘኑን ገለጸ። ለተጎጂዎች ሰብአዊ ድጋፍ እንዲደረግ ጥሪ አቅርበዋል። የአማራ ፋኖ ብሔራዊ ንቅናቄ አፋብን ዛሬ መጋቢት 5 ቀን 2018 ይፋ ባደረገው መግለጫ በደቡብ ኢትዮጵያ ክልል ጋሞ ዞን ጋጮ ባባ ወረዳ በተከሰተ የመሬት ናዳና የመሬት መንሸራተት አደጋ ከ125 በላይ ዜጎች ለህልፈት በመደረጋቸውና በርካቶች ላይም ከባድና ቀላል የአካል ጉዳት በመድረሱ የአማራ ፋኖ ብሔራዊ ንቅናቄ የተሰማውን ጥልቅ ሐዘን ይገልጻል ሲል አስታውቋል። ሀገራችን ኢትዮጵያ በከፍተኛ ቀውስ ውስጥ ባለችበትና በነበረችበት ጊዜ ሁሉ በሀገር ወዳድነቱና በኢትዮጵያዊነቱ ጸንቶ ለቆየው የጋሞ ህዝብ ለተጎጂ ቤተሰቦችና ወዳጆች በመላው ሰራዊታችንና በአማራ ህዝብ ስም መጽናናት እንመኛለን ያለው መግለጫ የአማራ ህዝብን ጨምሮ ሁሉም ወገኖች ጉዳት ለደረሰባቸው የማህበረሰቡ ክፍሎች የምታደርጉትን ሰብአዊ ድጋፍ አጠናክራችሁ ትቀጥሉ ዘንድ ወገናዊ ጥሪያችን እናቀርባለን በማለት የአማራ ፋኖ ብሔራዊ ንቅናቄ ዛሬ መጋቢት 5 ቀን 2018 ባወጣው በዚሁ መግለጫ ጠቅሷል። ይህ በእንዲህ እንዳለ ሀገሪቱን የሚመሩት ጠቅላይ ሚኒስትር ከ4 ቀናት በኋላ ዛሬ በይፋ በማህበራዊ ገጻቸው በጋሞ በመሬት መንሸራተትና በናዳ ህይወታቸው ያለፉ ዜጎችን በተመለከተ ሀዘናቸውን የገለጹ ሲሆን በስፍራው በመገኘት የተለመደ የፎቶ ድራማ መስራታቸው ቀሳ አስከትሎባቸዋል። በአሩሲ በኦርቶዶክስ እምነት ተከታዮች ላይ የተፈጸሙ ጭፍጨፋዎችን አይተው እንዳላየ በመሆን ኢራን በአረብ ኤሚሬት ላይ የወሰደችውን ጥቃት ተሰምቷቸው ወደ አረብ ኤሚሬት ተጉዞ የነበሩት ጠቅላይ ሚኒስትሩ ከአረብ ኤሚሬት ከመጡም በኋላ በጋሞ የደረሰውን አደጋ በተመለከተ ዝምታ መርጠው መቆየታቸው ሲያስወቅሳቸው የነበረ ሲሆን የሄዱባት አረብ ኤሚሬት ከሳቸው ቀድማ የሀዘን መግለጫ ያወጣች ሲሆን በአዲስ አበባ የሚገኘው የአሜሪካ ኤምባሲም በተመሳሳይ በደረሰው አደጋ ሀዘኑን ገልጾ ለተጎጂዎች መጽናናትን የተመኘ ሲሆን ጠቅላይ ሚኒስትሩ ከነዚህ ተቋማት በኋላ በማህበራዊ ገጻቸው ሀዘኔን ገልጻለሁ ብለዋል። የአገሪቱን ሀብት ለጦርነትና በልጅ ልጅ ፕሮጀክቶች በማባከን መሰረታዊ ዜጎች ህይወት እንዳይለወጥ በተለይም ከዚህ ቀደም በጋሞ በተመሳሳይ በመሬት ናዳ በርካቶች ህይወታቸው ያለፈበትና ከ1 ቢሊዮን በላይ በአይነትና በገንዘብ እርዳታ የተሰበሰበበት የገዢው ብልጽግና ፓርቲ ባለስልጣናት በየደረጃው የተቀራመቱትና ተጎጂዎች ተገቢው ትኩረት ያላገኙበት ተመሳሳይ አደጋ እንዳይደርስ ጥንቃቄ ያልተወሰደበት እርምጃ አገዛዛቸውን ከተጠያቂነት እንደማያድና ፓርላማው ሳይቀር የ3 ቀን ሀዘን ተገፍቶ ካወጀ በኋላ የጠቅላይ ሚኒስትሩ ዛሬ ከ4 ቀን በኋላ ሀዘናቸውን መግለጽና በስፍራው መገኘታቸው የስሙላና የፎቶሾ ድራማ የሚል ወቀሳም ተከትሎ ቀርበዋል። ጠቅላይ ሚኒስትሩ የአገሪቱን ጉዳይ ወደ ጎን አድርገው አረብ ኤሚሬት መሄዳቸውን እንደ ጀግነት የቆጠሩ የማህበራዊ ሚዲያ ፈቀላጤዎቻቸው በአገር ቤት እየተፈጸሙ ያሉ ንጹሐንን መጨፍጨፍ በተመለከተ ከዚህ ቀደም ንጹሐን እየተጨፈጨፉ ስንዴ ኤክስፖርት እናደርጋለን፣ ንጹሐን እየተጨፈጨፉ ችግኝ እንተክላለን፣ ለአስክሬናቸው ጥላ ይሆናል ካሉት አቋማቸው ፈቀቅ ያላሉና ከኢትዮጵያን ይልቅ የአረብ ኤሚሬት ጉዳይ እንደሚያሳስባቸው በተግባር በማሳየት በጦር መሳሪያና በገንዘብ ስልጣናቸውን ለማስቀጠል ከፍተኛ ድጋፍ ለምትሰጣቸው አገር ያላቸውን ቁርጥ ታማኝነት ያሳዩበት እርምጃ ነው የሚሉ ወቀሳዎች ዛሬም ድረስ ቀጥለዋል።
በአማራ ክልል በጎንደር ከተማ በቅርቡ በሃጂ መሐመድ ዘይኑ ላይ ግድያ በፈጸሙ ተጠርጣሪዎች ላይ እርምጃ ተወስዷል ሲል የከተማው ፖሊስ አስታወቀ። የጎንደር ከተማ ፖሊስ በቅርቡ በታዋቂው የከተማው ነዋሪ ሃጂ መሐመድ ዘይኑ ላይ የሞባይል ስልክም ዝርፊያና ግድያ በፈጸሙ ባላቸው ተጠርጣሪዎች ላይ እርምጃ መውሰዱን አስታወቀ። ከቀናት በፊትም በጎንደር ከተማ አራዳ ቅዳሜ ገበያ መስጊድም ፊት ለፊት ከምሽቱ 3 ሰዓት ተኩል ላይ ከሶላትም ስግደት ወጥተው ወደ ቤታ በመመለስ ላይ በነበሩትም ዋነኛም ተጠርጣሪ ሆነው ኢዮብ ሞገስም እስካሁን ካልታወቁ ግብረአበሮቹ ጋር በመሆን በትጥቅ የተደገፈ ዝርፊያ መፈጸሙን የገለጸም ሲሆን ግለሰቦቹ በእርሳቸውና በአብረዋቸው በነበሩ ሰዎች ላይም ዝርፊያ ከመፈጸማቸውን ባለፈ ሃጂ መሐመድ ዘይኑን ገድለው መሰወራቸው ተመልክቷል። ተጠርጣሪውን በቁጥጥር ስር ለማዋል የከተማዋ ፖሊስ ክትትል ሲያደርግ በቆየበት ወቅት ተጠርጣሪው ኢዮብ ሞገስ በጎንደር አየር ጤና አካባቢ ለሌላ የዝርፊያ ወንጀል ሲንቀሳቀስም ተገኝቷል ያለው ፖሊስ በዚህም ከፖሊስ ጋር በተፈጠረው የተኩስ ልውውጥ ፖሊስ በግለሰቡ ላይ በወሰደው እርምጃ ተጠርጣሪው መገደሉን የከተማው ፖሊስ አስታውቋል። ሟቹ ሃጂ መሐመድ ዘይኑ በጎንደር ከተማ ቅዳሜ ገበያም ታላቁ መስጂድ ኢማምና አሰጋጅም እንዲሁም የኡላማ ምክር ቤት አባል እንደነበሩ መዘገባችን ይታወሳል። የአዲስ አበባ ከተማ ነዋሪዎች ዜግነታቸውን የሚነጥቅና ከተማውን የኦሮሚያ ክልል አካል የሚያደርገው ቅስቀሳ ተጠናክሮ ቀጥሏል። ከዚህ ቀደም በአደባባይ በሪፐብሊካን ኮማንዶዎች አማካኝነት ሰው እስከ ማገት ያደረሰውና ራሱን ነቢይ ጉተማ ብሎ የሚጠራው ግለሰብ ይህንኑ አጀንዳ በይፋ እንዲያራግብ መደረጉ አገዛዙ እየፈጸማቸው ያሉት ድርጊቶች ግልጽ ማሳያ መሆኑ ተጠቅሷል። ከዚህ ቀደም አቤል አቡና የተሰኘውና በማህበራዊ ሚዲያ ወንጌልን ሽፋን በማድረግ የሚያጭበረብሩ ግለሰቦችን ነቢያት ነን፣ አስተማሪዎች ነን፣ ዘማሪዎች ነን የሚሉትን ጭምርም በማጋለጥ የሚታወቀውን ከአዲስ አበባ በሪፐብሊካን ጋርድ አማካኝነት ከመኖሪያ ቤቱ አሳፍኖ በቢሸፍቱ ደብረ ዘይት ከተማ አሳግቶ በህዝብ ጫጫታ የለቀቀው ራሱን ነቢይ ብሎ የሚጠራው ጉተማ ሰሞኑን የኦሮሞ ብልጽግና ፓርቲ ውስጡን እያሰራጨው ያለውና አዲስ አበባን ወደ ኦሮሚያ ክልል እናካትታለን፣ ከኦሮሞ ውጭ ያሉት ነዋሪዎች እንደ ሌሎች ስደተኞች የውጭ ሀገር ዜጎች በከተማ የመምረጥም ሆነ የመመረጥ መብት የላቸውም፣ የከተማ ቦታም በኪራይ ካልሆነ በስተቀር የባለቤትነት መብት የላቸውም የሚለውን በሰነድ የተቀረጸ አጀንዳ በአደባባይ ለዩቱብ በሰጠው ቃለ መጠይቅ ላይ ይህንኑ አጀንዳ ለማራገብ ሞክረዋል። ከዚህ በፊት የሚኖሩ ሰዎች አዲስ አበባ ውስጥ ያሉ ሰዎች ከተማን የተከራዩ ሰዎች ናቸው። የከተማ ባለቤት አሁን ነው ወደ ከተማ ይመጡት። አልገባኝም። ምን ነው ያልገባኝ? ሁሌ አይገባም። አንተ እንዴት አድርገህ ታዲያ ላስረዳህ? አይ ንግግር ከባድ ንግግር ነው። ምን ንግግር እንዴ? ተከራይ ማለት እኮ ባለ በፈለገ ቀን የምታባረው ማለት ነው። እየነገርኩህ ያለው ባለቤቱ አይደለም። ከተማው አይታል አይደለ? የተለያየ ሰው ነው የሚኖርበት። ይኑር፣ ለማባረር አይደለም እኔ ያልኩት። የከተማ ባለቤት ኦሮሞ ነው። ሌላውስ? አንደኛች ከተማ አዲስ አበባ አይደለችም። ከዚህ ቀደም ከተማዋ ባለቤቶች ስላልነበሩ የሚያስተዳድሯት አሁን በባለቤቶቿ እጅ ገብታለች ማለት ሌላውን መጤ እነሱን የከተማ ባለቤት አድርጎ ለማቅረብ የሞክረው ይሄው ነቢይ ሰው እስከ ማገት በአደባባይ የደረሰበትና ለቀናት አግቶ ወስዶ በማህበራዊ ሚዲያ ሰፊ ተቃውሞ የተነሳ ቢሆንም በሕግ አለመጠየቁ በጊዜ ወቀሳ ሲቀርብ የነበረ ሲሆን አገዛዙ የፖለቲካ አጀንዳውን መሰረት በማድረግ የሚጠላቸውን ለማጥላላት ህዝብን እስከ መዝለፍ ጠቅላይ ሚኒስትሩን ለማወደስና እሳቸውን ይቃወማሉ የሚላቸውን በሃይማኖት ሽፋን ለማጥላላት እንቅስቃሴ ሲያደርግ የነበረው ግለሰብ ዛሬም ይህንኑ አዲስ አበባ ከተማን ወደ ኦሮሚያ እናካልላለን፣ ሌላው መጤና ባይተዋር ነው የሚለውን የኢትዮጵያውያንን ዜግነት የመንጠቅና በኦሮሞ ህዝብ ስም ለመደበቅ የሚያደርጉትን እንቅስቃሴ አደገኛ አካሄድ በግልጽ ያሳያል ተብለዋል። አገዛዙ ከዚህ ቀደም የሚፈልጋቸውን አጀንዳዎች ይህንን በመሰሉና ራሳቸውን ነቢይ በማለት የቀቡ ግለሰቦች የጥላቻ ቅስቀሳ በማድረግ የሚጠሉትን ህዝብ ለማዋረድ፣ ለማንቋሸሽ በተቃራኒው ጠቅላይ ሚኒስትሩና አስተዳደራቸውን ለማወደስ ሲንቀሳቀሱ የቆየ ቢሆንም በጥላቻ ንግግራቸውም ሆነ በህገ ወጥ ድርጊታቸው ሳይጠየቁ መቆየታቸው በተደጋጋሚ መነጋገሪያ እንደነበር አይዘነጋም። ኢትዮጵያውያን ይህንን እየሰሙና እያዩ አገዛዙ ስልጣኑን ለማስቀጠል ሲል ኦሮሞ ህዝብ ጉያ ለመደበቅ ከተማዋን የኦሮሚያ ክልል እናደርጋለን በሚል የሌላውን ዜግነት ለመንጠቅና ዋጋ ለማሳጣት እያደረገ ያለው እንቅስቃሴ በቀላሉ እንዳያዩና ከፋኖ ጎን በመቆም የራሳቸውን የትግል እንቅስቃሴ በማድረግ በዘላቂነት መብታቸውን የሚጎዳ ህልውናቸውን የሚያሳጣውን ድርጊት በጥንቃቄ እንዲያዩ ጥሪ እየቀረበ ይገኛል። ከቀናት በፊት አዲስ አበባ ከተማን ወደ ኦሮሚያ ክልል እናካልላለን የሚል ሰነድ አዘጋጅተው ውስጡን ከሚያደርጉት ውይይት ባሻገር ወደ አደባባይ ይዘው መውጣታቸውን መረጃዎችን ጠቅሰን መዘገባችን አይዘነጋም። በዚሁ ሰነድ በከተማ የሚኖሩ ኦሮሞ አይደለም ያሏቸውን ኢትዮጵያውያን ምርጫም የሚመርጡት በየመጡበት ክልል ነው፣
ከተማ አንድ ብሔር የግል ንብረት አድርገው በመቁጠር ሌላውን እንደ ውጭ አገር ዜጋና ስደተኛ በአረብ ኤሚሬት እንደሚኖሩ ዜጎች ናቸው የሚለው የሰነዱ እርምጃ አገዛዙ በኢትዮጵያዊነት ስም እያጭበረበረ ኢትዮጵያን አፍርሶ ኦሮሚያ የሚል አገር ለማዋለድ እየተንቀሳቀሰ ነው የሚለውን በግልጽ የሚያሳይ አጀንዳ መሆኑ ትኩረት ሊያገኝ እንደሚገባ ጥሪ እየቀረበ ይገኛል። በህዝብ ተቃውሞ የተፈታ ቢሆንም ለአፈና ድርጊቱ በይፋ ለመጠየቁ በወቀሳ ሲነሳ ቆይተዋል። በኢትዮጵያና በኤርትራ መካከል የሚቀሰቀስ ጦርነትም የአፍሪካ አህጉርን ሁለተኛ ዓለም ጦርነት ሊያደርገው ይችላል ሲሉ አንድ ምዕራባዊ የፖለቲካ ተንታኝ አስጠነቀቁ። በኢትዮጵያና በኤርትራ መካከል ዳግም ሊቀሰቀስ የሚችል ጦርነትም ከ10 እስከ 15 ዓመታት የሚደርሱ የሶስትም አህጉራትን ሀገራትን ሊያካትትና የአፍሪካ ሁለተኛ ዓለም ጦርነት ሊሆን እንደሚችል የሰላምና ግጭት ጥናት ባለሙያ የሆኑት ኖርዌጂያኑ ፕሮፌሰር ኬቲል ትሮቫል አስጠነቀቁ። ፕሮፌሰር ትሮቫን ቱርኩ የዜና አገልግሎት አናዶሉ ጋር ባደረጉትም ቃለ ምልልስም በሁለቱ አገራት ማለትም በኢትዮጵያና በኤርትራ መካከል ያለው ውጥረትም በከፍተኛ ሁኔታ ማየሉን ግጭት ቢፈነዳም ቀጠናዊ ዓለም አቀፋዊ ኃይሎችን በቀጥታም ወደ ጦርነቱ ሊጋብዝ ይችላልም ሲሉ አስጠንቅቀዋል። በኢትዮጵያው ጠቅላይ ሚኒስትር አብይ አህመድና በኤርትራው ፕሬዝዳንት አቶ ኢሳያስ አፈወርቂ መካከል ድህረ ሰሜን ኢትዮጵያ ደም አፋሳሽ ጦርነትም መቀዛቀዝን ያወሱትም ፕሮፌሰር ትሮቫል የአስመራ መንግስታት በኩል የኤርትራው ፕሬዝዳንት አቶ ኢሳያስ አፈወርቂ ዋነኛ ግባቸው ነበር ያሉትን ህወሓትን ጠራርጎ የማስወገድም ዓላማቸውን አለማሳካታቸውንና ኢትዮጵያም የቀይ ባህር ባለቤትነትናም ተደራሽነት ፖሊሲን ማቀንቀኗም የኤርትራ መንግስት የፋኖ ታጣቂዎችን ይረዳል፣ ከህወሓት አመራሮችን ጋር ቀጥተኛ ግንኙነትም ፈጥሯል፣ የኤርትራ መንግስት ሰራዊቱን በኢትዮጵያም ግዛት ውስጥ በማስፈር የኢትዮጵያን ደህንነትን እያናጋ ይገኛል የሚል ወቀሳም ከአዲስ አበባ ገዦች በኩል መቅረቡ በአዲስ አበባና በአስመራ ገዦች መካከል የነበረው ግንኙነትን ተካሮ ድህረ 2018 የአውሮፓ አቆጣጠር የኢትዮጵያም ጠላት ይባል የነበረው በሰሜን ኢትዮጵያም ጦርነትም ወቅት የጠቅላይ ሚኒስትር አብይ አህመድ አስተዳደር ዋነኛ አጋር የነበረው ኤርትራ መንግስት በአሁኑ ወቅት በኢትዮጵያ ባለስልጣናት እይታ በጠላትነት ተፈርጇልም ብለዋል። ይህንን አስከፊም ስጋት ለመቀልበስም ዓለም አቀፍም ተዋናዮችም ዲፕሎማሲያዊ ጫናዎችን ማጠናከር እንዳለባቸው የገለጹት ፕሮፌሰሩ ኤርትራ በኢትዮጵያ ውስጥ ጉዳይ ጣልቃ መግባቷን እንድታቆም የአሰብ ወደብን በሰላማዊ መንገድም ስለመጠቀም ድርድር እንዲጀመርና ሁለቱም ወገኖችም ወታደራዊ ንክኪዎችን እንዲቀንሱ መገፋፋትም ለአካባቢው መረጋጋትም ወሳኝ ሚና ይኖረዋልም ሲሉ አስተያየታቸውን ቋይተዋል። እውቁ ኢትዮጵያዊ ዲፕሎማትና ለሀገራቸው ሕዝብ የላቀ አስተዋጽኦ በማድረግ ዛሬም ድረስ ተገቢ ቦታ ያልተሰጣቸው በአፄ ኃይለ ሥላሴ ዘመን ጠቅላይ ሚኒስትር የነበሩት ጸሐፊ ትእዛዝ አክሊሉ ሀብተወልድ ሕይወት ላይ መሰረት ያደረገ ታሪካዊ ልቦለድ ለንባብ በቃ። መጽሐፉ ዛሬ ተመረቀ። በኢትዮጵያ ዲፕሎማሲ ታሪክ ውስጥ ደማቅ አሻራ ያሳረፉት የቀድሞው ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር ጸሐፊ ትእዛዝ አክሊሉ ሀብተወልድ የሕይወት ጉዞን የሚሰክር አዲስ ታሪካዊ ልቦለድ መጽሐፍ ዛሬ በአዲስ አበባ ከተማ መመረቁን ተወዳጅ ሚዲያ ይፋ ያደረገው መረጃ ይገልጻል። ለሀገራቸው ከፍተኛ አስተዋጽኦ ያደረጉት ጸሐፊ ትእዛዝ አክሊሉ ሀብተወልድን ጨምሮ በተለምዶ 61 የአፄ ኃይለሥላሴ ሚኒስትሮች በኮሎኔል መንግስቱ ኃይለማርያም በሚመራው ደርግ በአንድ ጀንበር የተገደሉ ሲሆን ከ61ዱ መካከል የተወሰኑ ደርጉን የተቃውሙ የዩራል መኮንኖች ጭምር እንደሚገኙበት አይዘነጋም። መጽሐፉ የእቁን ዲፕሎማት ጸሐፊ ትእዛዝ አክሊሉ ሀብተወልድን የፖለቲካ ህይወት ብቻ ሳይሆን ሰብአዊ ባህሪያቸውን፣ ስሜቶቻቸውና የልጅነት ትዝታዎቻቸውን በታሪካዊ ልቦለድ መልክ ያቀረበ ሲሆን አክሊሉ የተሰኘው ይኸው በዶክተር ሰላማዊ ታደሰ የተዘጋጀው መጽሐፍ በደማቅ ስነስርዓት በአዲስ አበባ መመረቁን ይኸው መረጃ ይጠቅሳል። መጽሐፉ የታሪክ መዛግብት ላይ ከሚገኙ ደረቅ መረጃዎች ወጣ ባለመልኩ የእውቁን ዲፕሎማት አክሊሉ ሀብተወልድን ህይወት ከውልደት እስከ ገነት በሚል እይታ የሚተርክ ሲሆን ይህም አንባቢያንን ልብ በሚነካና ስሜትን በሚያጋራ የፈጠራ ስልት የቀረበ ታሪካዊ ልብ ወለድ መሆኑን ጠቅሷል። መጽሐፉ በዶክተር ሰላማዊ ታደሰ የተዘጋጀ ሲሆን ደራሲዋ በሕክምና ሙያ ላይ ያሉ ቢሆንም ለመጽሐፉ ዝግጅት ሰፊ የታሪክ ምርምር ማድረጋቸውን ታሪካዊ እውነታዎችን ከምናባዊ ትረካ ጋር በማዋሃድ የጸሐፊ ትእዛዝን ሰብዕና በቅርበት ለመረዳት የሚያስችል መጽሐፍ መሆኑም ተጠቅሷል። መጽሐፉ ጸሐፊ ትእዛዝ አክሊሉ በኤርትራና በሶማሌ ጉዳዮች ላይ የነበራቸውን ሚና፣ የነበረባቸውን ከባድ ጭንቀትና ለሀገር የከፈሉትን መስዋዕትነት ጭምር የሚዳስስ ሲሆን እንዲህ ያሉ ስራዎች ብሔራዊ ጀግኖችን በህዝብ ልብ ውስጥ ዳግም ሕያው ለማድረግና ለትውልድ ለማስተዋወቅ ትልቅ ድርሻ እንዳላቸው መጽሐፉን አስታኮ
ተወዳጅ ሚዲያ ባሰራጨው መረጃ ገልጿል። ይህ መጽሐፍ አንባቢውን ወደ ኋላ በመውሰድ የወርቃማውን የኢትዮጵያ ዲፕሎማሲ ዘመን እንዲቃኝ የሚያደርግ የታይም ማሽን ነው ሲሉ ረቂቁን ያረሙት ባለሙያ ምስክርነታቸውን መስጠታቸውን ያስታወሰው ይኸው መረጃ የመጽሐፉ አርታዊ ቴዎድሮስ አጥላው እንደተናገረው ዶክተር ሰላማዊት ታደሰ ታሪካዊ ልቦለዱ እውነታውን መሰረት አድርጋ እንደጻፈችውና የተዋጣላት መሆኑንም መመስከሩን ጠቅሷል። በምረቃ ወቅት እንደተገለጸው መጽሐፉ ጸሐፊ ትእዛዝ አክሊሉ እንደ አንድ ፖለቲከኛ ብቻ ሳይሆን እንደ አንድ ተራ ሰው ወንድምና ሀገር ወዳድ ዜጋ በቅርበት ለመረዳት አዲስ መስኮት የሚከፍት ሲሆን በታሪክ ውስጥ እንደ ሎሬንሶ ትእዛዝ፣ ከተማ ይፍሩና ክፍሌ ወዳጁ ያሉ ሌሎች አንጋፋ ዲፕሎማቶችም ስም መነሳቱን ጠቅሷል። መጽሐፉ 296 ገጾች ያሉት ሲሆን በ600 ብር የሚሸጥ ሲሆን የመረቃ ስነ ስርዓቱ አስተባባሪ ተወዳጅ ሚዲያና ኮሚኒኬሽን ጋዜጠኛ አዝራ እጅጉ በበላይነት የሚመራው የምረቃው የሚዲያ አስተባባሪ ተወዳጅ ሚዲያና ኮሚኒኬሽን መሆኑን ይኸው መረጃ ጠቅሷል። በኢትዮጵያ ብሔራዊ ቤተ መዛግብትና ቤተ መጻሕፍት ወመዘክር ዛሬ የተመረቀው ይኸው መጽሐፍ በምርቃት ስነ ስርዓቱ ላይ ጸሐፊዋ ዶክተር ሰላማዊት ታደሰ፣ ደራሲና ሀያሲ ቴዎድሮስ አጥላው፣ አርቲስቷ ሲሆን በላይ ጨምሮ ጥሪ የተደረገላቸው እንግዶች በተገኙበት ዛሬ መጋቢት 5 ቀን 2018 የተመረቀ ሲሆን በምርቃት ስነ ስርዓቱ ላይ የጸሐፊ ትእዛዝ አክሊሉ ሀብተወልድ የህይወት ታሪክ ጭምር ቀርበዋል። ይህ በእንዲህ እንዳለ ዛሬ በአዲስ አበባ ብሔራዊ ቲያትር ታዋቂው ደራሲ አለማየሁ ገላጋይ ፍሪሳ የተሰኘ አዲስ መጽሐፉን በደመቀ ስነ ስርዓት ማስመረቁ ታውቋል። ዛሬ መጋቢት 5 ቀን 2018 ዓ.ም በብሔራዊ ቲያትር አዳራሽ የተመረቀው ፍሪሳ የታዋቂው ደራሲ አለማየሁ ገላጋይ መጽሐፍ የምርቃት ስነ ስርዓት በርካታ ወጣትና አንጋፋ ጸሐፊያን፣ የታወቁ የጥበብ ሰዎች በተገኙበት በደመቀ ስነ ስርዓት መመረቁን ያገኘነው ተጨማሪ መረጃ ይገልጻል። የአሜሪካ የፌዴራል ዳኛም ከ1000 በላይ ሶማሊያውያን ጊዜያዊ የአሜሪካ መኖሪያ ዋስትናቸው ወይም በእንግሊዝኛው ቲፒኤስ እንዳይቋረጥ ወደ አገራቸውም እንዳይጠረዙ ውሳኔ አስተላለፉ። በቦስተን ግዛት የፌዴራል ዳኛ የሆኑት አሊሰን ቦርገስ በትላንትናው ዕለት ባስተላለፉት ውሳኔ በመጪው 3 ቀናት ማለትም መጋቢት ወይም በፈረንጆቹ ማርች 17 2026 የሚጠናቀቀው የሶማሊያውያን ጊዜያዊ የደህንነት ጥበቃ ዋስትና በእንግሊዝኛው ቴምፖራሪ ፕሮቴክትድ ስታተስ ወይም ቲፒኤስ ተግባራዊ እንዳይሆን የፕሬዚዳንት ትራምፕ አስተዳደርም ለጊዜው ለ1100 ሶማሊያውያን ከአሜሪካም እንዳያባረራቸው ዳኛዋ ውሳኔም አስተላልፈዋል። በቀድሞ ፕሬዚዳንት ባራክ ኦባማ ዘመን የታጩትም ዳኛዋም አሊሰን ሶማሊያውያኑም ተገን ጠያቂዎችም ከአሜሪካ ምድር እንዳይወጡም ዛሬ ውሳኔ ካልሰጠሁ የቲፒኤስ ጊዜያቸው ሲጠናቀቅም ከ1000 በላይ ሶማሊያውያን እጅግ አስከፊ ለሆነ አደጋ ይጋለጣሉ፣ ይታሰራሉ፣ ከአገር ይባረራሉ፣ ቤተሰብ ከቤተሰብ ይለያያል፣ ለአካላዊ ጉዳት ይጋለጣሉ በማለትም ውሳኔያቸውን በጽሁፍም አስፈረዋል። የአቤት ባዮቹ የሶማሊያን መጻኢ ዕድልን በተመለከተም ወደፊት ይፋም እንደሚሆንም ዳኛዋም አስታውቀዋል። የአሜሪካም የአገር ውስጥ የደህንነትም ወይም ዲኤችኤስም ቃል አቀባይ በሰጡት አስተያየትም የዳኛዋ ውሳኔ የፕሬዚዳንት ዶናልድ ትራምፕ አስተዳደር በአሜሪካ ህጋዊ ነዋሪዎች በሰላም እንዳይኖሩ የሚያደርጉትም ጥረት ወይም በአክቲቪስቶችም እየተንቀሳቀሰ ለመሆኑ አመላካች ነው በማለትም ተቃውሟቸውን አሰምተዋል። 4 ሶማሊያውያንና አፍቃሪ አፍሪካውያን አቀንቃኞች በጋራ ባቀረቡት አቤቱታም ዳኛዋም ለሶማሊያ ዜጎች ጊዜያዊ ጥበቃም እንዲሰጣቸው ያስወሰኑም ሲሆን የአሜሪካ አስተዳደር በተለይ ፕሬዚዳንት ዶናልድ ትራምፕም ሶማሊያኖችን ቆሻሾችና አይምሯቸው በእጅጉም ቁንጽል ወይም ዝቅተኛ የሆነ ህዝቦች ናቸው በማለት በአደባባይ መፈረጃቸው አስተዳደሩ ነጭ ላልሆኑ ተገን ጠያቂዎች ወገንተኝነቱን ያመላክታል የሚል ትችትም ቀርቦበታል። በአሜሪካም ጊዜያዊ የመኖሪያ ፈቃዳቸው የተጠናቀቀው የሶማሊያ ዜጎችም ለጊዜውም ቢሆን እፎይ ብለው እንዲኖሩ የፍርድ ቤቱ ውሳኔም ተገቢ እንደሆነ ከአስተባባሪዎቹ መካከል አንዷ የሆኑትም ራና ሳይድም ለመገናኛ ብዙሃን ደስታቸውን አጋርተዋል። የአሜሪካው የአገር ውስጥ ደህንነት በአሜሪካ ውስጥም ጥገኝነትም የጠየቁ በመቶዎች የሚቆጠሩ ኢትዮጵያን ተገን ጠያቂዎችን የኢትዮጵያ ወቅታዊ ሁኔታ በመገምገም አግባብነትም ካላቸው ከአሜሪካ መንግስት ተቋማት ጋር በመምከር በማለት ለኢትዮጵያኑ ባለፈው ታህሳስ ወይም በፈረንጆቹ ዲሴምበር 15 2025 የተሰጠውን ጊዜያዊ ከለላን ለማቋረጥ መወሰኑን ተከትሎ በማሳቹሴትስ ግዛት የሚገኝ ፍርድ ቤት ውሳኔውን መቀልበሱ አይዘነጋም። 350 ሺህ የሚሆኑ ሃይታውያን ወደ 6000 የሚገመቱ ሶሪያውያን ጨምሮ በርካታ ውጭ ሀገራት ዜጎችም ከአሜሪካም ስለማባረር ጉዳያቸውን በፍርድ ቤትም እየተከራከሩ መሆኑ አይዘነጋም። ተሰናባቹ የአሜሪካ የአገር ውስጥ ደህንነት ሹማም ክሪስቲ ናኦሚ ባለፈው ጥር በሰጡት አስተያየትም በሶማሊያ ውስጥ በፌዴራል መንግስቱና በአልሸባብ ታጣቂዎች መካከል ጦርነት ቢኖርም የሶማሊያ የደህንነት አያያዝ ተሻሻለ ነው የሚል አነጋጋሪ አስተያየት መሰንዘራቸው ይታወሳል።
የኢራን 90% የሚሆነው ነዳጅ ኤክስፖርት የሚደረግበት የተባለውን የሃርጅ ደሴትን አሜሪካ ተደጋጋሚ ጥቃት ሰነዘረች። ጥቃቱ የተሳካ እንደነበር ፕሬዚዳንት ዶናልድ ትራምፕ ገልጸዋል። በአየር ጥቃት የተገደሉት አባታቸውን የተኩት የኢራኑ መንፈሳዊ መሪን ለጠቆማ $10 ሚሊዮን በአሜሪካ ተመድበዋል። አሜሪካና እስራኤል በኢራን ላይ የወሰዱት የአየር ጥቃት ሁለተኛ ሳምንቱን ተሻግሮ ወደ ሶስተኛ ሳምንት እየቀጠለ ሲሆን በኢራኗ ሃርጅ ደሴት በታሪክ እጅግ ኃይለኛ ከሚባሉ የቦምብ ጥቃቶች አንዱን ማስተናገዷን ፕሬዚዳንት ዶናልድ ትራምፕ አስታውቋል። በደሴቷ 90% የሚሆነው የኢራን ነዳጅ ኤክስፖርት የሚስተናገድበት ቢሆንም የሄርሙዝ ሰርጥን ኢራን መዝጋቷን ተከትሎ የተወሰደው እርምጃ ተጠናክሮ እንደሚቀጥል ታውቋል። ፕሬዚዳንት ዶናልድ ትራምፕ ታላቋ ብሪታንያና ቻይና የጦር መርከቦቻቸውን ወደ ሆርሙዝ ሰርጥ እንደሚልኩ ተስፋ አደርጋሉ ያሉ ቢሆንም ከሀገራቱ በኩል የተሰጠ ይፋ ምላሽ የለም። ትራምፕ ትሩዝ በተሰኘው ሶሻል ሚዲያቸው ላይ በገጻቸው ባሰፈሩት ጽሑፍ የሄርሙዝ ሰርጥን ለመጠበቅ በርካታ ሀገራት የጦር መርከቦቻቸውን እንደሚልኩ የገለጹ ቢሆንም በስም ከጠቀሳቸው መካከል ታላቋ ብሪታንያ፣ ቻይና፣ ፈረንሳይ፣ ጃፓን፣ ደቡብ ኮሪያ ከእነዚህ ሀገራት የሚካተቱ መሆኑ የተጠቀሰ ሲሆን ሀገራቱ የጦር መርከቦቻቸውን ወደ አካባቢው እስኪልኩ ድረስ በአሜሪካ በኩል የሚወሰደው የአየር ጥቃት ተጠናክሮ እንደሚቀጥል አስታውቀዋል። በሌላ በኩል የሩሲያው ፕሬዚዳንት ፑቲን ጦርነቱን ለማስቆም በሚል ያቀረቡት የሰላም ድርድር በፕሬዚዳንት ዶናልድ ትራምፕ ተቀባይነት ማጣቱን የሚጠቅሱ መረጃዎች ወጥተዋል። ፑቲን በኢራን የሚገኘው የበለጸገ ዩራኒየም ወደ ሩሲያ ለማዛወር ያቀረቡትን ሀሳብ ውድቅ ያደረጉ ሲሆን ከዚህ ቀደምም ተመሳሳይ ሀሳብ አቅርበው እንደነበር ታውቋል። አሜሪካ ከኢራን ጋር የኒውክሌር ስምምነት ለማድረግ በውይይት ላይ የነበረች ሲሆን የመጀመሪያው ዙር ባለመስማማት ተጠናቆ ሁለተኛ ዙር ውይይት ባለበት የአየር ጥቃት መጀመሩን ተከትሎ በጥቂት ቀናት ውስጥ ይጠናቀቃል የተባለው ጦርነት ሁለተኛ ሳምንቱን ዘልቆ ወደ ሶስተኛ ሳምንት የተሸጋገረ ሲሆን በዓለም የነዳጅ ዋጋ ላይ ያደረሰው የዋጋ ጭማሪ ኢኮኖሚ ጫናው እየበረታ መምጣቱን ከተለያዩ አቅጣጫዎች ጦርነቱ እንዲቆም ፍላጎቶች እያየሉ መምጣታቸው ተዘግበዋል። ከሁለት ሳምንት በፊት የአየር ጥቃቱ በተጀመረ በደቂቃዎች ውስጥ የተገደሉት የኢራኑ የቀድሞው መንፈሳዊ መሪ አያቶላ ሆምኒ ልጅ ስልጣናቸውን ከተረከቡ በኋላ የአሜሪካ ውጭ ጉዳይ ይፋ ባደረገው መረጃ እሳቸውና ሌሎች ባለስልጣናት ያሉበትን ለጠቆመ $10 ሚሊዮን ጉርሻ እንደሚሰጠው ይፋ ሆኗል። የአሜሪካ ውጭ ጉዳይ ሚኒስቴር በድረገጽ ባስተራጨው ማስታወቂያ ከካሚኒ በተጨማሪ የሀገር ውስጥ ሚኒስትሩን፣ የኢራን ብሔራዊ ደህንነት ምክር ቤት ዋና ጸሐፊና የስለላ ሚኒስትሩን 10 ከፍተኛ ባለስልጣናትን እያፈላለገ መሆኑን ጠቅሶ የ56 ዓመቱ ሞታጃብ ካሚኒ የአባታቸውን ቦታ ከተረከቡ በኋላ ጥቃት ደርሶባቸው ነገር ግን በሕይወት ተርፈዋል በማለት ፕሬዚዳንት ዶናልድ ትራምፕ ቀደም ሲል አስተያየት መስጠታቸው አይዘነጋም። በሌላ በኩል አሜሪካና እስራኤል በኢራን ላይ የወሰዱት ያለው ወታደራዊ ጥቃት የቀጠለ ሲሆን የኢራን ባለስልጣናት የእስራኤል ጠቅላይ ሚኒስትር ቤንጃሚን ኔታንያሁ በሕይወት የሉም የሚል ዜና ማሰራጨቱን ተከትሎ ወሬው ሐሰተኛ መሆኑን የጠቅላይ ሚኒስትር ኔታንያሁ ጽህፈት ቤት በማህበራዊ ገጹ ባወጣው መረጃ አስታውቋል። የቴህራን ባለስልጣናት ጦርነቱን አስታኮ ኔታንያሁ በተከታታይ የሚሰጧቸው መግለጫዎች በአርቲፊሻል ኢንቴሊጀንስ የተቀናበረ የውሸት ቴክኖሎጂ ነው የሚል አስተያየት ሰጥተዋል። የኢራን ወታደራዊ አቅም እየተዳከመ መምጣቱ እየተገለጸ ሲሆን በሌላ በኩል አሜሪካና እስራኤልን ጥቃት ተቋቁማ ለሁለት ሳምንት የዘለቀችው ኢራን ተጨማሪ ጥቃቶችን በማድረስ ራሷን ልትከላከል ትችላለች የሚለውና ጦርነቱ ሊራዘም እንደሚችል የሚሰጡ አስተያየቶችም ተጠናክረው ቀጥለዋል። የኢራን የጥቃት ኢላማ የሆኑት በኳታር፣ በባህሬን፣ በዱባይና ሳውዲ አረቢያ ያሉ የአሜሪካ የጦር ሰፈሮችና በኢራቅ የአሜሪካ ኤምባሲ ጭምር በኢራን ጥቃት መመታቱ የተገለጸ ሲሆን ኢራን ወደ እስራኤል የምታስወነጭፈው ሚሳኤል ከጊዜ ወደ ጊዜ ቁጥሩ እየቀነሰ ቢሆንም በአየር ላይ ከከሸፈ በኋላ ስብርባሪው መጠነኛ ጉዳት እያደረሰ መሆኑን የሚጠቅሱ መረጃዎችም ወጥተዋል። በሌላ በኩል የተባበሩት አረብ ኤሚሬት የፕሬዚዳንቱ ከፍተኛ አማካሪ የተባሉት አንዋር ጋርሽ ኢራን ከአሜሪካና ከእስራኤል ለሚሰነዘርባት ጥቃት ምላሽ ለመስጠት የባህረ ሰላጤው አረብ አገራትን ኢላማ ማድረጓን በጽኑ ማውገዛቸው የተጠቀሰ ሲሆን በተቃራኒው ሀገራቸው በኢትዮጵያ አብይ አገዛዝን በመደገፍ በአማራ ሕዝብ ላይ የተከፈተውን ጦርነትም ሆነ ቀደም ሲል ከህወሓት ጋር ያደረገውን ጦርነት ተከትሎ በድሮን በርካታ ሰላማዊ ሰዎች እንዲጨፈጨፉ ለአገዛዙ ግልጽ ድጋፍ በመስጠት በድሮን ተኳሽነትና አስተኳሽነት ጭምር በመሳተፍ ከሚያደርጉት የዘር ጭፍጨፋና የጦር ወንጀል በተጨማሪ በሱዳን የእርስ በርስ ጦርነት ውስጥ ለፈጥኖ ደራሹ ኃይል ድጋፍ በመስጠት ከ10 ሚሊዮን በላይ ለሚሆኑ ሱዳናውያን መፈናቀል ለቀጠለ የሱዳን የእርስ በርስ ጦርነት ከፍተኛ ቀውስ እንዲፈጠር ምክንያት መሆናቸው በተደጋጋሚ ሲጠቀስ መቆየቱ አይዘነጋም።
የኡጋንዳ ዋነኛ ተቃዋሚ መሪ ቦቢ ዋይን ከሁለት ወራትም ሽሽት በኋላም አገራቸውን ለጊዜው ለቀው መውጣታቸውን አስታወቁ። ድጋፍ ለሰጧቸው የጸጥታ ኃይሎችም ጭምር ለዜጎቻቸው ምስጋናም አቀረቡ። ለዲሞክራሲ የሚደረገው ትግል ይቀጥላልም አሉ። የፕሬዝዳንት ዩዌሪ ሙሴቪኒ ዋነኛ ተቀናቃኞች ከሆኑት መካከል ተጠቃሽ የሆኑት ቦቢ ላለፉት 2 ወራትም ተደብቀው ከነበረው አገራቸው ኡጋንዳ ለጊዜው ለቀው በመውጣትም ትግላቸውን ከውጪም ለማካሄድ መወሰናቸውን ለደጋፊዎቻቸው በላኩትም የተንቀሳቃሽ ምስል መልእክትም አስታውቀዋል። ባለፉት 2 ወራት በፕሬዝዳንት ዩዌሪ ሙሴቪኒ የጸጥታ ሰራተኞችም ብርቱ አሰሳም ሲካሄድባቸው እንደነበረ የገለጹት ቦቢ የመከላከያ ሰራዊቱ መኖሪያ ቤቴን በመክበብ በእኔ ላይ ጉዳት ለማድረስም ጥረት ቢያደርጉም እኔ ግን ከእነርሱ በመሸሽም ራሴን ለመደበቅም ተገድጃለሁም ብለዋል። የብሔራዊ አንድነት ፕላትፎርም ወይም በእንግሊዝኛው ምህጻረ ቃል ኤንዩፒ የተባለው የተቃዋሚ ፓርቲ መሪ የሆኑትም የቀድሞው የህግ ጠበቃ የፓርላማ አባል በሙዚቃው ዓለም በደጋፊዎቻቸው ዘንድ ቦቢ ዋይን የሚል ስያሜ ያገኙትም የ44 ዓመቱ ሮበርት ሳንቲሞ ዛሬ ባሰራጩት ተንቀሳቃሽ ምስል ዝርዝር ማብራሪያም ሳይሰጡ አገራቸው ኡጋንዳን ለቀው መውጣታቸውን ግን አረጋግጠዋል። በአገር ውስጥም በውጭ የምትገኙ ኡጋንዳውያን ጓደኞቼ በዚህ ወቅትም ይህንን ቪዲዮም ስትመለከቱ አገሬን ለቄ ወጥቻለሁ፣ ትክክለኛው ጊዜ ሲመጣም የጀመርነውን ትግላችንን እቀጥላለሁ። በእነዚያም ሁለትም ወሳኝ ወራት ውስጥ እኔን ሸፋፍናችሁ ያበላችሁኝ፣ ያጠጣችሁኝ፣ ያለበሳችሁኝ ስማችሁን ለመግለጽ የማልፈልግም፣ ነገር ግን እግዚአብሔር ይባርካችሁም ብለዋል። በመቀጠልም በተለይ እኔን አድናችሁ እንድትይዙ ህገወጥ ትእዛዝ ለተሰጣችሁ፣ ነገር ግን ለእኔ መረጃ በማቅረብ ለተባበራችሁኝ የጸጥታ ኃይሎች መንፈሳዊ ጥንካሬም እንዳገኝ ጸሎት ላደረጋችሁልኝ የሃይማኖት አባቶችም፣ ለቤተሰቦችም ከፍተኛ አደጋን በመጋፈጥ እኔን ለታደጋችሁ ምስጋናም የላቀ ነው። ትግላችን ይቀጥላልም ሲሉ ተደምጠዋል። ባለፈው ጥር ወይም በፈረንጆች ጃንዋሪ 15 2026 በኡጋንዳ በተካሄደው ፕሬዝዳንታዊ ምርጫ የ81 ዓመቱ ፕሬዝዳንት ሙሴቪኒ 71.6 የህዝብ ይሁንታ ማግኘታቸውን የአገሪቱ ምርጫም ኮሚሽን የገለጸ ሲሆን ውድድሩን ተቀላቅለው የነበሩት ቦቢ የምርጫውን ውጤትም እንደማይቀበሉ ማስታወቃቸውን ተከትሎ የአገሪቱ ቺፍ ኦፍ አርሚና የፕሬዝዳንት ሙሴቪኒ ወንድ ልጅ የሆኑት ጀነራል ማዙዚ ካንጉራባ ቦቢ ዋይንን አሸባሪ በማለትም እንደሚያድኗቸውና በተደጋጋሚ ጊዜያትም በማህበራዊ ትስስር ሲያስፈራሯቸው እንደነበረም ይታወቃል። በመጪው ግንቦት ለ7ኛ ጊዜ ፕሬዝዳንታዊ ንግስናቸውን ይቀበላሉ ተብለው የሚጠበቀው የ81 ዓመቱ ኡጋንዳን ለ5 10 ዓመታት የመሩት ፕሬዝዳንት ሙሴቪኒ በደጋፊዎቻቸው ዘንድ በአገራቸው ኡጋንዳ አንጻራዊ ሰላምና መረጋጋት እንዲመጣ ማድረጋቸው ሲናገሩ፣ ቀደም ሲል የቅርብ ጓዶቻቸው የነበሩ ተቃዋሚዎችን የተቀላቀሉ ግን ፕሬዝዳንት ሙሴቪኒ ወደ አምባገነን አገዛዝነት እየተሸጋገሩ ነው የሚል የሰላ ትችትም እያቀረቡባቸው መሆኑን ታውቋል። ለዛሬ ያሉን ዜናዎች እነዚህ ናቸው። ዜናውን ስታደምጡ ለቆያችሁ የህብር ሬዲዮ ቤተሰቦችና አድማጮች ምስጋናችን ይድረሳችሁ። የህብር ሬዲዮ ኦፊሻል ዩቲዩብ ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ በተጨማሪም የደውል ምልክቱን በመጫን የህብር ሬዲዮ ቤተሰብ እንድትቀላቀሉ በአክብሮት እንጋብዛለን። እንደ ወትሮ ሁሉ የህብር ሬዲዮ ቤተሰቦች ፕሮግራሞቻችንን ላይክ በማድረግ ሼር በማድረግ አስተያየቶቻችሁን በመስጠት አብሮነታችሁን ልትገልጹ በአክብሮት እንጠይቃለን። በድጋሚ እናመሰግናለን። ጤና ይስጥልን። ቸር እንቆይ።